ይላል የሆነ ነገር እንትን ቆጠብ ሲል እንትን ሲደበቅ እንትን አለው በቃ ደስ ይላል ሴት ልጅ ስትበላም ምንድነው ትንሽ ደበቀ ብላ ስታወራም ቀነስ አድርጋ ቆጠብ አድርጋ ምናምን ሰውነቷም ሸፈን አድርጋ ምናምን ሲሆን በቃ ደስ ይላል ለአንተም እንትኑ አለው እኔ እንደዛ ነው ማምን እኔ በጣም የሚያናደኝ ቲክቶክ ላይ ምን አይነት ሰው መሰለህ አትምከሩኝ ምክር አልፈልግም የሚል ሰው በጣም ያነሰኛል ወይ ከዛ እንትን እኮ ስለሚሰሙ እኮ ነው እነዚህ እንትን የሉ ማን ነበር ስማቸው አነቃቂ ምናምን አሁን በቪዲዮ አለ በቃ ምስጥ ይላል ከኋላ ባክግራውንድ ክላሲካል ያስገባበታል ቪዲዮን ማለት ነው እህቴ እስከ ዛሬ ሰዎችን እየተከተልሽ ህይወትሽን መከራ ያስበላሽ ከዛሬ ጀምሮ ግን መወሰን አለብሽ ስሜትሽ ውስጥሽን እንጂ ማንንም መከተል የለብሽም እያለ ቪዲዮ ይሰራል እነሱ በስቶሪ እውነት መስሏችሁ ከዛ በኋላ የማንንም መከራ አልሰማም ብላለች እንደኔ እኔ በጣም ነው ያናደኝ ለምን ነው ማሰማው ማይም ናቸው እውነት ይመስላቸዋል ውስጥን መከተል ራስን ማዳመጥ ውስጥን ምናምን የሚባሉ ምክሮች ምንና መቼ እንደምትጠቀምባቸው አያውቁም ገብቷል ያ ለዛ ነው ቢዛ ስትል ምክር አልሰማም ስትል ስለሰማው ነው እናዳይ ነው እንዴትስ ሰማለች መስሚያዋ እንትን እኮ ነው ራሱ ብሏ ስለሚዘጋ ራሱ እየበላች እንዴትስ ሰማለች ብትመክራት ራሱ አንተን ሳያስቀህ ምን ዛሬ ቀኑ ደስ ይላል ብለው ስቶሪ ያስገቡት አለ እኔ ጋር ይመጡ እንዴ ፈሪ በሳቅም ፈነዳው ደስ ሲል ትላለህ እኔ ምን አገባኝ እንጂ ምን አደረግ ደስ ካለች ማሳልፍ ነው ማጣጣም እኮ ነው ያለበት አይደል ስቶሪ ማድረግ ግዴታ አይደለም እኔ አይቻላልኩም ትላለህ ስቶሪ እኮ ግዴታ አይደለም አንዳንዴ ሌላ ነገር እኮ ነው ሰው የሚጠቅም ነገር ነው እንትን የምታደርገው እንጂ ዛሬ ቀኑ ደስ ሲል ትላለች አንዳንዴ ዛሬ በጣም ድብር ብሎኛል አበባ ላኩልኝ ትላለች ምንጭው ጀጎን ያደረኩት ይላል ምንጭው ጀጎን ያደረኩት ቦነ ሶሻል ሚዲያ የተቆጣጠረው ሰገጤ ነው ገብቷል ህግ የለውም ማቆሚያ የለውም ኦኬ አዳም ገብቷል ጨባ አጀንዳ ታርገት እንዲጣላያቱ ትናንት ነበር ሰይፉ ጋር መጥቶ በፊት ርዝመት ሀገሬን ማስጠራት ፈልጋለሁ ብሎ ያለው እሱ ይሆናል እሱ ሄዳ ያስለሙ ሰይፉ በጥፊያ እያጣልኩኝ አለው እንዳለ እኮ ሀገሪቷ እንደዛ እኮ እናስተላልፋለን እያጣልኩ ያለው አዎ እንደዛ ነው አልተፈተሸም እንጂ ብዙ ጉድ ነው ያለው ኢትዮጵያ ውስጥ 9 አመት ምግብ አልበላውም የምትላለች አንዷ አይ ግን እንዳለ እኮ ኢትዮጵያ ህዝብ እኮ ፊቱ ረጅም እኮ ነው ምን እንደ ሀገር ነበር ራሱ እንትን ምን ወይ ልጁ አላየኸውም እንዴ ግን ልጁ እሱ እኮ በጣም ይለያል እኮ ሰው አረ በጣም ይለያል አሁን አባይ ግድብ እኮ በፊት ይገደብ ነበር እኮ እንትን አንተ እሱን አስተኝተህ ትቀልዳለህ ምንድነው ፕላስተር ነው ምንድነው እንደ ተለጥጠውበት ነው አላየሁም ቪዲዮውን ያለው ሰው ካለ ይለጥፍልን ለነገሩ እንዳወር ነው እኔ አላየሁም ሰይፉ አላየሁም እኔ ትቻለሁ ብቻው ባሳቀዋል
እናቴ ማህፀን ውስጥ እያለሁ የነው አይደበበ ሙዚቃ አዳምጥ ነበር ያለው የጥላውን ገሰሰ ነው። አረላ አታውቁም? ሚዛፍሩ ኤፍሬምን ነበር። አውርቼው አውቃለሁ በቲክታክ መጫወቻማ አደረጉን። የምር እንዴ ተቀለዳለ እንዴ መኖርን የቻሉበት እነሱ ናቸው። ገብቷል? ስግጥ ብለው ማለት ነው። ላይፍ እኮ ለኢትዮጵያ ሕዝብ እኮ እንዲህ ስግጥ ስትል ነው የሚያልፍልህ እንጂማ እንደዚህ እንትን ታልክማ አያልፍልህ። አውቃለሁ ሰገጤ መሆን አለብህ። በቃ ሰገጤ አይደለም ልትል ነው አንተ። ኢትዮጵያ ሕዝብ ላይ ሰገጤ ስትሆን ነው የሚያልፍልህ። ጨባ አንተ አሁን አራዳ ልትል ነው። ኧረ እኔም አራዳ ነኝ እንዴ በሰገጤነት ያለ እዚህ ሀገር ራሱ የመጣሁት። ስማ በሰገጤነቴ ነው እኔ ውጭ ሀገር የመጣሁት። ልንገርህ ስግጥ አሁንም ገና አሁንም ገና ነው ችግሩ። ባልወጣም እኔ ስግጥናዬ ግን ጠቅሞኛል። አለማወቄ ማለት ነው። ስግጥና ሳይሆን ስግጥና ኮሜንት ያደርጋል እናንተ ሰዎች ስግጥና ስግጥና እኮ ያለው አውቆ የሚሰግሰው እንትን ነው። ግን ሳያቅ ደግሞ አለማወቁስ ለሌላው ስግጥና ይሆናል። እኔ ለምሳሌ አለማወቄ ስግጥ ስለምን ያን ያወቁ ስለመሰለኝ ማለት ነው። እውቀት ስለመሰለኝ ስማ ሌላ ነገር ተወውና ኢየሱስ ክርስቶስ አምላክ ነው ብለህ ማመን ራሱ ይሄ የዓለም ሰገጤ ነው የሚያስብልህ እኮ። አንተ አታጣራኝ ከፈጣሪ። ማን ነው ፈጣሪ? አንተ መሀይም ነህ እንዴ? አንተ ሻከላ ነህ እንዴ? አንተ አይምሮን አይሰራም እንዴ? ጣሳና አንተ ሰው የሚሰራ ከፈጣሪ ጋር ምናምን ሰው እኮ ነው። ቢላሂ ሰው ሁሉ እንደኔ ይሁን ማለት ራሱ እኮ አንድ ስቅጥና ነው። ምን እንደኔ ይሆናል አለ። አንተ ሰው ነው፣ እኔ ሰው ነኝ። ሰው ፈጠረኝ ትላለህ እንዴ? ማይም እንዴ? ሰው እኔ ለራሴ በኢየሱስ ክርስቶስ ስለማመን ትክክለኛ ሰው ነኝ ብዬ ነው። ማይም አትሁን። ፈትሸው፣ ታሪክን አንብብ፣ ተመለስ ወደኋላ። ኢየሱስ ማለት ሰው ነው። አንድ እስራኤላዊ ሰው ነው። ሰገጤ ነው እንዴ? አላህ አምላክ ነው ብለህ ታምናለህ? አላህ ምን ማለት ነው? ሰው የሚለው ነው። እኔ ምን አውቃለሁኝ? አላህ አንድ ፈጣሪ የማይወልድ የማይዋለድ ምን ማለት ነው ነው እኮ ምን ማለት ነው? ምን ማለት ነው? አላህ ሲባል ምን ማለት ነው ብለህ እስኪ ጠይቅ። ምን ማለት ነው? እስኪ እኔ እናንተ እናውራ። ፈጣሪ ማለት ነው። ፈጣሪ ማለት ነው። ምን የፈጠረ አንተን እኔን ምናምን ነው እኮ። አላህ የሚባለው ሰማይና ምድርን የፈጠረ ሰውን የፈጠረ ነው ካለ አይደለም ልትል ነው ነው እንጂ ምለው ለምንድን ነው አይደለም ብለው እኮ እንደዛ ነው ማለት ያለብህ። ኢየሱስ ከተባልክ ደግሞ ባለፈው ሲለጥጥህ ነበረ ልጅ ኢየሱስ ሰው ነው። አይ ካላ ጋር ተራራርተው ይሆናል የፈጠሩት። በእውን ታውቃለህ? አሁን እሱ ካላ ጋር ተራራርተው ይሆናል የፈጠሩት። አላህ ነው የፈጠረው ኢየሱስ። ታዲያ እንዴት ኢየሱስ ዓለምን ፈጠረ? ታዲያ አላህ ተፈጠረው? አልፈጠረም። ኢየሱስ ዓለምን አልፈጠረም። የምን ዓለም ነው የሚፈጥረው? ተው እንቅድመ ዓለም የሚባል ነገር አለ። እንቅድመ ዓለም ማለት እንቅድመ ዓለም አይደለም። ባለፈው ሲያሳይህ አልነበረም? የሥራውን ትኩር አደረገኝ፣ የሥራውን መጀመሪያ አደረገኝ እግዚአብሔር አለ እኮ ኢየሱስ። ምን ማለት ነው? ፈጠረኝ ማለት ነው። ዓለም ሳይፈጠር ነበረ ዓለምን ፈጠረ። የሰው ልጅ ወደቀ፣ ሰው ሊያነሳ መጣ። ይሄን ነው የማውቀው ብራዘር። መቼ ነው የሰው ልጅ የወደቀው? አዳምና ሔዋን ሲሳሳቱ ነው። ምን ሲያበጠር ነበረ ታዲያ? እስከ ያዕቆብ ዘመን እስከ እስራኤል ምድር የቆየ እየጠየቅኩህ እኮ ነው። የሰው ልጅ ወደቀ፣ ሊያነሳ መጣ። ከወደቀ የዛኔ ነው እንጂ ማንሳት ምን ሲሰራ ነበረ? እነ ኖህ እና አብርሃም እነ ሙሴ መከራቸውን እየበሉ ስማ፣ እንደዛ የሚባል ነገር የለም። ውሸት ነው። አዳምን ስለወደቀ ኢየሱስ አልተላከም። ኢየሱስ መላክ ስላለበት ነው የተላከው። በስራና በቃል ብርቱ የነበረው ነብዩ ኢየሱስ፣ የናዝሬቱ ነብዩ ኢየሱስ ነው የሚለው። በቃ አለቀ። ይሄ ነው ለእስራኤላውያን። በቃ ከእስራኤላውያን ውጪ አልተላኩም ይላል እኮ ኢየሱስ። ለእስራኤላውያን የተላከ ነብይ ነው። ለእስራኤላውያን የተባለ የሚባል ነገር ለወገኖቹ መጡ፣ ወደ ወገኖቹ መጣ፣ እነሱም አልተቀበሉትም፣ ምሕረቱ ለሌሎች ሆነ ይላል። አይደለም ከእስራኤል ውጭ እኔ አልተላኩም ባለ ኢየሱስ። በቃ ወንጌልን እየሰበከ መጣ። እናንተ ሰዎችን የምናገረው ከራሴ አይደለም ከአብ የሰማሁትን ነው ሲል ነው መጣው።
እኔ ስለመጨረሻው ዓለም አላውቅም። እኔ ቸር አይደለሁም። ቸር የሚባለው አንድ አምላክ ነው እግዚአብሔር ነው ሲል ነበረ ኢየሱስ የሚባለው ሰው። እሺ ቆይ ታዲያ እሺ በዛ ልንተማመንና ኢሳ የእስራኤል ወገን ነው ብሎ ያምናሉ ሙስሊሞቹ? ማለት ኢሳ የእስራኤል ወገን ነው ብለው ነው የሚያምኑት? ማለት አልገባኝም። ዘሩ ማለት ነው። ዘሩ ለእስራኤል ወይ ደግሞ ለእስራኤል ነው የመጣው ብለው ያምናሉ? እስላሞቹ እናምናለን። በደንብ ነው የሚያምኑት። እንኳን ሙስሊሞቹ ማለት ስማ ስለሆነ ነው እንኳን እነሱ እስራኤላውያን እንኳን እኮ ያምናሉ። አሁን አይሁድ የሚባሉ ሰዎች አንተ እኮ በቃ እንደ ጅል እኮ ነው የሚያዩ። ይህ ደግሞ ባህይም ነው። እኛን እኮ ነው የሚያመልከው፣ የልጅ ልጃችንን ያመልካል፣ ሰገጤ ነው ምናምን ይለዋል። አንተ አሁን በእውነት ግብፃውያንን ተቀበሉት። ከግብፅ ደግሞ አንዳንድ ለማኝ ኢትዮጵያኖችን እንትን አደረጉት፣ ወደ ኢትዮጵያ እንዲገባ ተደረገ። ከዛ ኢትዮጵያዊ ዝም ብሎ እንትን ይላል፣ ያሽቃብጣል በማይመለከተው። ምን አገባህ ብትለው አላውቅም። ምንድነው ማን ነው አሁን እኔ ኢየሱስ የፍቅር አምላክ ነው ለኛ ሲል እኮ ነው የተሰቀለው ምናምን ይላል። እንደ ኢትዮጵያ አያውቅም በእውነት። አሁን አዳም በእውነት ነው የምልህ ኢየሱስ አንተ ተፈጠርክ አልተፈጠርክ አያውቅም፣ ምንም እውቀት የለውም። እና ቆይ ሰው ነው ቆይ ቤላዬ ተረጋጊ። ቆይ ልጠይቅሽ። ኧረ የተረጋጋው ሰው ነው። እሺ ምንም በለው ምንም፣ አንድ ሰው ግን የሆነ የሚያምነው ነገርና ህይወቱ እንዲረጋጋ የምድራዊ ህይወት የራሱ አሁን ለምሳሌ እዚህ የምኖረው የምበላው የምጠጣው የምኖረው የሆነ ነገር ኃይል አለኝ እሱ ይረዳኛል ብዬ ታሰብክ፣ ተስፋ በተስፋ ትኖራለህ። ገባህ? እምነት ዋናው ዓላማው የሰው ልጆች ተስፋ እንዳይቆርጡ በስጋ በህይወታቸው በሚስታቸው በመም ደስተኛ ሆነው ሉጋም ማለት ነው። ወይ ደግሞ የኑሮውን ማስተካከያ። እኔ አላምንም ብልማ የሆነ ተስፋ ማድረገው ነገር የለም። ተስፋ ማድረገው ነገር ሳይኖር ሲቀር ደግሞ ይኸውልህ ከዛ አንፃር ይኸውልህ ተስፋ የምታደርገው ምናምን ከዛ አንፃር አንተ ለህይወት ለስጋ ህይወት ይረዳሃል። ማን ይመልስ ለዚህ ንግግርህ? ማንበብ ይጠቅማል። ማን ቁርአን ይመልስ? ትናንት ሳነበው ነበር። ይሄ ቆይ ስክሪንሻት አድርጌዋለሁ። ቆይ እንጂ እንደ ነብዩ መሐመድ ረዱ ግደሉ የሚለውን ቆይ ረዱ ግደሉ ባላሉ ቆይ ግድ የለም ስለርሶ እናወራለን። ሰባት ሚስት አግባ ምናምን እያለ የመሐመድን ተረት መቼም አልሰማም። ፍቅር ቢለኝ ይሻላል። እየነገርኩህ እኮ ነው አሁን። ቆይ እየነገርኩህ ነው ቢለኝ ይሻለኛል። ተረጋጋ ብያለሁ። አንተ ሰው ቆይ እንደውም ሬነር ይከፍትልናል እስኪ። ከማሚ ተረተረትማ የኢየሱስ ተረተረት ይሻላል። ሰላታት ይዘው አሰማ ጨባ አርፈ ዝም ብላ ሰማ ራይነር በቪዲዮ ፈልገን ወይስ በእንደዚሁ ላምብብልን? በቪዲዮ ራሱ እንትን ብትከፍትልን አሪፍ ነው። አይገርምም? ትናንት ሳነበው ነበር። አንተ ሰው ነው ይላከልኝ። እሺ አንድ ስልክ ልክፈት ሙሉ አሁን የተናገረው አሁን እሱ ራሱ የተናገረው ተስፋ ማድረግ ፈልጋለሁ አለ። ኧረ እንጣሉ ላይ አሁን እኮ ልንነጠቅ ነው ከነስጋችን። አላየሽም እንደ ሰሞኑን በደመና ስንሄድ ታይናለህ። ቆይ ከመሄድ በፊት እንንገረን። ቆይ በደመና እንቁልጭልጭ እያልን ነው የምንሄደው። ተረጋጋ ተብላለን። ሲጀመር ቤት አድርገህ ብላ። ችጋራም ህዝብ ነው። ጨርሻለሁ። እንትኑን ንገረኝ፣ ቦታውን ቁጥሩን ንገረኝ። 30-32 ላይ 30-32 አንተ ትናንት ሳነበው ነበርና በጣም ምንድን ነው ስለ ሮም ነው የሚያወራው። እንትኑ
ቁርአኑ ኦኬ ሌላ አንተ የምታምነው በምንድን ነው? ላስተካክለው። ቆይ አንዴ ገስ እንደዚህም ይታያል ነገር አይ እንትኑ ኮመንቱ ምንድነው ያለው? እኔ ደስተኛ መሆን እፈልጋለሁ የሆነ ላይ እንትን ካልተንጠለጠልኩ እንትን ይለኛል አለ። ሰላም አላገኝም፣ እረፍት የለኝም። ስለዚህ ተስፋ የማደርግበት ደስተኛ መሆንበትን ነገር ሊኖረኝ ይገባል አለ። አሁን ጨባ አሁን እነዚያ ምን ይላል? ከእነዚያ ሃይማኖታቸውን ከለያዩትና ክፍልፍሎችን ከሆኑት አትሁኑ፣ ህዝብ ሁሉ እነሱ ዘንድ ባለው ነገር ተደሳቾች ናቸው አለ። በቃ አየው፣ ህዝብ ሁሉ እነሱ ዘንድ ባለው ነገር ተደሳቾች ናቸው። ሰው በያዘው ነገር በተከተለው ነገር ያድነኛል ብሎ ባለው ነገር ይደሰታል። አሁን አንተ መልስ እየሰጠህ ነው። አየው ትክክል እኮ ነው። ምን ትክክል እኮ? እንደዛ እኮ ነው መሆን የለም። ትክክል ነው አይደል ራይነር? አዎ ሰው ባመነው ነገር ይደሰታል አይደል? ሐሳቡ ትክክል ነው አይደል? ያ እንደዛ መሰለኝ። ልክ ነው። እኔ ከዚህ በፊት ተሰራነበኩት እንደዛ ነው የሚለው ግን ሐሳቡ እንደዛ ባለው ነገር ተደሳቾች ናቸው ነው። አዎ የተከተልከውን ነገር ዝም ብለህ ሰግጠህ ምናምን ደስ ይልሃል። ደስተኛ ሆነ። አዎ እንደዛ እኮ ዋናው ዓላማው እኮ በላይ የእምነት ዓላማው እኮ ደስታ ነው። እኔ እንደዛ ነው የማስበው። ሰዎችንም ችግር ባገኛቸው ጊዜ ጌታቸውን ወደ እርሱ ተመላሾች ሆነው ይጠሩታል። ከዚያም ከእርሱ ችሮታውን ባቀመሳቸው ጊዜ ከእነርሱ ከፊሎች ወዲያውኑ በጌታቸው ወይም በጣዖት ያጋራሉ ማለት ነው። አሁን ምንድነው የምታደርገው? ጨባ ከምንንም ነገር በላይ ይበቃናል። ራይነር ችግር የለውም ዝም እኔ ስለገረመኝ ትናንት ሳነበው ነበር። ይሄ ብዙትና ምንድነው የምታደርገው? ጨባ አንተ እያመለክ ያለው ሰው ነው። አንድ እስራኤላዊ አንተ መፈጠርህንም መኖርህን ባለመኖርህን ማያውቅ አንድ እስራኤላዊ ነው እያመለክ ያለው። ነቃ ደንገጥ ብለህ ታሪክን በማንበብ ወደ ኋላ በመመለስ ኢየሱስ ማን ነው? ሙስሊሞች ስለ ኢየሱስ ምን ይላሉ? አይሁዶች ስለ ኢየሱስ ምን ይላሉ? ታሪክን ማንን ላምልክ? እሺ ሰማይና ምድርን የፈጠረ አምላክ አምልክ። እሱ ማን ነው? ስሙ ማን ነው? ስሜ የፈለክ ብለው አንተ ምን አገባኝ እኔ። እሺ ምን ህጋለው? እሺ እሱ ምን ህጋለው? እሺ ሰማይና ምድር ምን አይነት ህግ ነው? ህጉን አንተ ፈልገው። እኔ ስለ አምላክ ነው የምነግርህ። ህጉን አንተ ፈልገው። ስለ አምላክ ብለህ ስታወራ ግን ወንድሜ ጨባ ምንድነው? ሰማይና ምድርን የፈጠረ አምላክ አንተን የፈጠረ አምላክ የሚያበላ የማይበላ የሚጠብቅህ የማይተኛ የማይደክም የማያንቀላፋ ገብቷል። እገዛ የማይፈልግ ከማንንም ትዕዛዝ ፍቃድ የማያስፈልገው የስልጣን መጨረሻ የጌትነትን መጨረሻ የሆነ አምላክ ነው ማምለክ ያለብህ እንጂ ጌታ አጋዕዝተ ሥላሴ አሁን የጠቀስከው ቃል በሙሉ አጋዕዝተ ሥላሴ ሶስቱ ሥላሴዎች ናቸው። እግዚአብሔር ወይ ደግሞ እግዚአብሔሮች። አንተ ይሄ በሥላሴ የሚያምን ሰው አይምሮን የቀነጨረ ነው፣ ጤና የለውም ራሱ። ፈጣሪ ትንሽ እስኪ ነቃ። ፈጣሪ ከፈለገ በአንድ እንትን ያጠፋሃል እንጂ ፈጣሪ ላንተ ሲል በዚህ ልክ ክብሩን ዝቅ አያደርግም። ፈጣሪ ሲጀመር ክብሩ ዝቅ አይልም። ፈጣሪ ካለበት ትንሽ ዝቅ አይልም፣ አይገልጸውም፣ አያደርገውም። ያንተ ጭንቅላት እኮ ነው ዝቅ ያደረገው፣ ያንተ አስተሳሰብ ነው። እግዚአብሔር ደግሞ በአንተ አስተሳሰብ አይሰራም። አንተ እኮ ነው ዝቅ ያደረከው። እስራኤል ምድር ላይ 33 ዓመት ሙሉ መከራውን ሲበላ ነበረ፣ በጥፊ ሲመታ ነበረ፣ ከአመንዝራ ሴቶች ጋር ሲመላለስ ነበረ፣ ቀሚስ ሲጎት ነበር እያልክ ያለው እኮ አንተ እኮ ነህ፣ እኔ እኮ አይደለሁም። አይደብርህም? እሱ ለማስተማር ያደረገው ይኸውልሽ፣ ይሄ አሁን የምትሄደው አይደልጅ እሱ ዝቅ ያለው ራሱ እኮ ተናግሯል። ቀድሞ በነበረ ሰው ለሰዎች ያለውን ፍቅር ለመግለጽ ለኛ ያለውን መውደድ ወንድሜ ያለውን ክብር ለማስተማር አትበለኝ። ለማስተማርም ዓለም ላይ በማስተማር ደረጃ በፍቅር ደረጃ በመግባባት ደረጃ የተቃራኒ ጾታ ፍቅር ነው የበለጠ ፍቅር የሚባለው በዓለም ላይ
እሱ እንዴት አድርገህ ሴት ልጅን ተንበርክከህ ቀለበት እንደምታስርላት አላስተማረም። ውሸት ነው። ይሄ ተረት ነው። ምንድነው የሚያስተምረው? ምንድነው ያስተማረው? በ20ኛው ክፍለ ዘመን ኢየሱስ አስተማረ ይላል። ምንድነው ያስተማረ? ምንድነው ያስተማረ ኢየሱስ? ኢየሱስ ያስተማረው ፍቅር፣ ሰላም፣ ዝቅማለት፣ ሰው ማክበር። የምን ሰላም ነው? እኔ ሰይፍ ይዤ ነው የመጣሁት አለ እኮ። የምን ሰላም ነው? የፍቅር ሰይፍ ነው። የፍቅር ሰይፍ ነው። የፍቅር ሰይፍ የሚባል ነገር የለም። እውነትን ይዤ ነው የመጣሁት። ከገደልክ ትገደላለህ ነው ያለ። አለቀ። አላለም ብለዋል። ግራም ቢመጣ ቀኝን ስጥ ያለው ግራም ቢመጣ ውሸት አላለም። ውሸት ነው እሱ። የገደለ እንኳን የገደለ የተሳደበ ራሱ መቸንከር አለበት ነው ያለው ኢየሱስ። አላለም ብለዋል። አንተ እንደ ዝም ብለህ ከኪስ እያመጣ አወቀው ና ክፈትልህ። ቆይ ራይነር ክፈት። እሺ መጽሐፈ ዘንባቤ ላይ ቢሆን ሰምታል። ቆይ አንዴ ቆይ። እሺ እንዴት ይላል? 5:30 ስንት ላይ ነበር? ማቴዎስ 5:27 ነው። እኔ እንጃ ከ20 ጀምረህ እንትና አስነብበን። እሺ ያ20 ላይ ነው። ቆይ እንዴ ፍቅር ሊያስተምር ይላል ኢየሱስ። የምን ፍቅር ነው ደግሞ ኢየሱስ የሚያስተምረው? ግድ የለም ተረጋጋ። ኢየሱስ ካንተ በላይ ነው እወደዋለሁ። ኢየሱስ ነው ንጉሴ፣ ኢየሱስ ነው አምላኬ። ተረጋጋ። ለቀደሙት አትግደል እንደተባለ ሰምተዋቸዋል። የገደለ ሁሉ ፍርድ ይገባዋል አለ። አለቀ። ፍርድ ይገባል። አዳም በማመሰል ይኸውልህ እኮ አዳምጠኝ ልጨርስ እኮ አዳምጠኝ። እዚህ ጋር አዳምጠኝ። እዚህ ጋር ትርጉም ቆይ ልጨርስ። እኔ ተመርቀዋለሁ። ምንም አልተማርክም። ለቀደሙት አትግደል ተብለዋል አለ። ከገደልክ ግን መቀንደል አለብህ ነው ያለው እንጂ ግራህን ለመታ ቀኝህን ስጠው አይደለም። እንደዛ የሚባል ነገር የለም። ፍርድ ይገባዋል ነው ያለው። ፍርድ ይገባዋል። ቆይ እንግዲህ እሺ ፍርዱን ነው። እሺ እኔ ግን እላቸዋለሁ በወንድሙ ላይ የሚቆጣ ሁሉ ፍርድ ይገባዋል። ወንድሙንም ጨርቃም የሚለው ሁሉ የሸንጎ ፍርድ ይገባዋል። ምን ማለት ነው? ይኸውልህ አይ በጣም ጥሩ ቃል አመጣ። ይኸውልህ ምን ማለት ነው? ለቀደሙት አትግደል ተብሎ ሕግ አውጥቶ ሕግን የጣሰ ደግሞ ፍርድ ይገባዋል። የሸንጎ ፍርድ ይገባዋል ምን ማለት ነው? ይኸውልህ ሰው እዚህ ጋር ምን ምስር አዳምጠኛ እኔ ጋር አሰግጥ የምጠይቀህን መልስ እየነገርኩህ ነው። ቤላ ይኸውልህ ፍርድ ማለት እንዳንበድል ሰውን የሸንጎ ፍርድ ምንድነው? የሸንጎ ፍርድ ማለት በሸንጎ ፍርድ ይገባል። ሰውን የሰደበ ሸንጎ ፍርድ ይገባዋል ማለት ሸንጎ ላይ ይውጣል ይፈረድበታል ማለት ነው። ሰውን ትእዛዝ የተሰጠ የጣሰ ሰው ምንድነው? የሸንጎ ፍርድ ምንድነው? ይሄ ቃል እናንተ እንዳንሰዳደብ አንተ እኔን ዝቅ እንዳታረግ የመጣ ፍርድ ነው። ይሄ እንደውም ልታከብረው ይገባል። እሱማ ራሱ ሲሳደብ ነበር። እሱ ራሱ ሲጠቀመው ነበር። አዳምጥ። የሸንጎ ፍርድ ማለት በአደባባይ ትወገራለህ ማለት ነው። ሌላ ምንም እንትን የለውም። ትቀነደላለህ። ቆይ እናንብበው። እንውረድ። ይገባዋል። ደንቆሮ የሚለውም ሁሉ የገሃነም እሳት ፍርድ ይገባዋል። እንግዲህ መባህን የት ነበረ? አቤት ምን ላንብበው? ምንም አማርኛ ቤላ አትችልም። መድኃኒዓለም ምስክሬ ነው። ዝቅ አድርገው ራይነር፣ ዝቅ አድርገው፣ ከፍ አድርገው ጽሁፉን። አትችልም ማለት ነው። እንደዚህ እንደዚህ አይደለም ቃሉ የሚለው። ሰውን አትስደብ እኮ እያለ ነው። ሰውን እዚህ ጋር እኮ እያስጠነቀቀ ነው። ሰውን ዝቅ አታርግ። ልክ አንተ እኔን እንዳሰብህ አትስደብ አይልም እኮ። ሰውን የገደለ ፍርድ ይገባዋል እኮ ነው ይገላል። እሺ አትስደብ ነው ያለው። ምን ብለህ ስትሳደብ ነው አትስደብ ነው ያለው? ለቀድሞ አትግደሉ ተብሏል። ከዚህ ህግ አስቀምጦ ተብሏል አለ አይደል? አትብሏል። ስለዚህ አትግደል ፍርድ ይገባሃል ነው። ጨርቃም ወንድም አትበል። ከገደልክ ግን ትገደላለህ ነው። በቃ አለቀ። ና ውሰደን ወደ የት ነበረ? ፍርድ ነው ይሄ ከኪስ እያመጣችበረብረው እኔ ጋር ይሰራል። ማጭበርበር አይደለም ማሰገጥ። ቆይ ና ውሰደን ኢየሱስ ወደ ተሳደበበት የት ነበረ? ፍርድ ይገባዋልና ይገደል። ፍርድ ይገባዋልና ይገደል። አንተ ምን አይነት አማርኛ ነው? ኧረ እዚህ ያላችሁ እንደው ስሙልኝ። እንደው ምን ያህል መጽሐፉ ላይ እንደሚጨማለቁበት
እኔ በስራ ብትወረቁ ዛሬ ከተል ነበር ግን በስራ ተሸናባለው ብያለሁ ተረጋጋ ለምንድን ነው የማታዳምጥ ጨባ ኢየሱስ ያለበትን ነው እዚህ ቃሉ ላይ ተስማማ ዝም ብለህ ራስህን እየሰጠኝ ተጀመር ምን አሳወቀ ዝም በል እኔ ጋር እንትን አላዳምጠም ቆይ ተረጋጋው ኢየሱስ የተሳደበበትን ነው ማቴዎስ 23 ላይ አለ ናቸ በልጣም እሺ አንዴ ቆይ ክርስቶስ ኢየሱስ አይሳደብም አውጣው እናንብበው እኮ እንዳትሳደቡ ነው ያለ ያለው ስላልክ እኮ ነው የሚያወጣልህ ስለዚህ ተረጋጋ ግዴለ አንብበው እሺ አንብበው እናንተ ነው አንብብ እናንተ ደንቆሮችና እውራኖች ማናችሁ በአካባቢኛ ብዙ አልችልም እኮ ኦሮምኛ የተማርኩት ማትችል ከሆነ ታዲያ አንብብልኝ አትልም ቅድም ማንበብ አትችልም ትልኛል ነበር አስብ ይራማለው መረቅ በዛ ላይ ደግሞ እናንተ እሺ እናንተ ደንቆሮችና ውሮች ማናቸው ይበልጣል ወርቁ ነውን ወይስ ወርቁን የቀደሰው ቤተ መቅደስ ይላል አሁን ቅድም ሲል ነበር ደንቆሮ ብሎ አንተ ስማ ቅድም ሲል ነበር ደንቆሮ ብሎ ወንዱ ምንም የሚሳደብ ምን አለ የጋንደም ሰፈር ይገባዋል መልሰው እንነጋገር እዚህ ቃል ታዳምጣለህ የሁላችሁ ውሸት ቅጥፈት ምንም ማድረግና መልሰው ይንቃል እናንተ ደንቆ ጥያቄ እየጠየቀ እኮ ነው ክርስቶስ አሁን እዚህ ጋር ምን አለ ጥያቄ አይደለም እኮ እዚህ ጋር ምን አለ እኮ ጥያቄ ሲጠይቅ እናንተ ደንቆሮች ብሎ ሲጠይቃቸው ለሚለኛል እንዴ ምን አይነት አይን ወጣ እኮ እናንተ ደንቆሮች ብሎ ነው የሚጠይቃቸው እናንተ ደንቆሮች ለምንድን ነው እንደዚህ ያደረጋችሁት እንደማለት ነው ደግማ አንብበው አንተ ውሸታ ደግማ አንብበው ያሰባል እዚህ ጋር ምን አለ እሺ አንብበው አሁን እዚህ ጋር ምን አለ አቤት ውሸት አንተ ውሸታ እኔ ግን እላቸዋለሁ በወንድሙ ላይ የሚቆጣ ሁሉ ፍርድ ይገባል ወንድሙንም ጨርቃም የሚለው ሁሉ የሸንጎ ፍርድ ይገባዋል ደንቆሮ የሚለው ሁሉ የገሃነም እሳት ፍርድ ይገባዋል አለ ደንቆሮ ብሎ ወንድሙ የተሳደበ ማለት ነው አይደለ እዚህ ጋር ትክክል ነው ወንድምን ትክክል ነው አዳምጥ ፍርድ ይገባል እውነቱን ነው አንተ አዳምጥ ወሰደን እዛ ጋር ደግሞ ምን እንደሚል አቤት ቤላ ውሸትሽ እናንተ ደንቆሮችና ዕውሮች አለ እናንተ ደንቆሮችና ዕውሮች ማናቸው ይበልጣል አለ ጥያቄ አንተ ሰማ እኮ እየጠየቃቸው ነው ግን ሲጠይቃቸው እናንተ ደንቆሮችና ዕውሮች አታዩ ምን እንደማለት ነው ማን ይበልጣል እንደማለት ነው ሲጠይቃቸው እናንተ ደንቆሮችና ዕውሮች በማለት ነው እየጠየቃቸው ያለው እናንተ ደንቆሮችና ዕውሮች ማናቸው ይበልጣል አላቸው ገብቷል ወርቁ ነው ወይንስ ወርቁን የቀደሰው ቤተ መቅደስ አለ ገብቷል አሁንስ ገብቷል አይብሮ ሰራ ኖ ሰርቷል እናንተ ደንቆሮችና ዕውሮች ማናቸው ይበልጣል ከደንቆሮች ማናቸው አይደለም ማናቸው ይበልጣል ወርቁ ነውን ወይስ ወርቁን የቀደሰው ቤተ መቅደስ አለ እየጠየቀ ያለው ስለዚህ ከደንቆሮችና ከዕውሮች ማን ይበልጣል ነው እንጂ አንተ በመትለው ቤላ መነጽር አጥቅስም ብለ አይነን ናና ውረድ አልወድም እንደዚህ ፋራ ከሆንክ እኔ ጋር ማውራት የለብህም ሁለተኛ እኔ ጋር እንዳትመጣ አረሽናለሁ ሰገጤ ደንቆሮና ዕውር ማን ይበልጣል ይላል እንዴ እንደዛ ብለው እየጠየቀ ያለው አይደለም እንዳትመጣ ራሱ ሁለተኛ እድል ነው የሰጠው ቀርፋፋ ግንገብታ ሜዳልጅ አታውቀውም ዝም ብለህ ሰውህን አምልክ ሲጀመር እኔ ተስፋ ማድረግ ፈልጋለሁ አልክ እኮ አለቀ ተስፋ የምታደርግበት ደግሞ ራሱ ተስፋ የሚፈልግ ሰው ነው የሚገዛ አምላክ ያለው ሰው ነው የሚጸልይ ሰው ነው መፈጠረን አያውቅም እመነኝ ኢየሱስ አንተ በምድር አለ የለም አያውቅም ሰው ነው ዕውቀቱ የተገደበ ነው ምንም አያውቅም በእስራኤላዊ ነው እያመለክ ያለው ኑሬ እንዴት ነህ ባብሻለሁ እንዴት ነህ አረስ ልጁ ምን ሰገጤ አይገልጠውም እንደውም ቮሊዩም ቀንሼ ነበር ሲበላ ጆሮዬ በጥብጦኝ ነበር ዋው እንዴት ናችሁ አለን ሰላም ነው አሉልህ ያሁን በመታወራው እኔ ኢየሱስ ብቻ ሳይሆን 21 ሚዩት አርጊ
ኦኬ ቴንክ ዩ ኢየሱስ ብቻም ሳይሆን እኔ እዚህ ጋር መጠየቅ የምፈልገው ሙሴ ቆይ እንደው ባቢኔ እናንተ እናውራ ሙሴ ለዓለም ነው የመጣው ለእስራኤል ልጆች ነው የመጣው የሚገርም ነገር ትናንትና ኢየሱስ ያድናል የሚለው ቀይሬዋለሁ ሙሴ ያድናል ወደሚለው ቀይሬዋለሁ ምክንያቱም ሙሴ ህዝብን አድነዋልና ኢየሱስ ያድናል የሚለው ቀይረነዋል ግን ለዓለም አይደለም የመጣው ሙሴ ራሱ ለእስራኤል ልጆች ነው አይደል አዎ ስለዚህ ሙሴ ይዞት የመጣው ትምህርቱም አስተምሮቱም ህጉም ለእስራኤል ልጆች ነበር አይደል አዎ ታዲያ ከየት ሙሴ የመጣው ለእስራኤል ልጆች ከሆነ ህጉም አስተምሮቱም ጠቅላላ ለእስራኤል ልጆች ከሆኑ እነዚህ ክርስቲያኖች መጽሐፉ የኛ ነው ብለው ተሸክሞት የሚሄዱት ለምንድን ነው የኔም ጥያቄ ነው አንድ ኢትዮጵያዊን ብለው ጠየቀ መሰለ በብሉይ ኪዳን ከእንስሳ ጋር እንትን ያደረገ ሰው ምናምን የሚል የለም የኛ ነው ብላችሁ ካላችሁ ከእንስሳ ጋር ተሳረሩ ነበር ወይ እናንተ ኢትዮጵያኖች አለ መጽሐፉ ለነሱ ማረግ አዎ መጽሐፉ የነሱ ጥያቄ ነው አዎ የኛ ነው ካልክ ህጉ የሚያወራው ስለነሱ ነው ለነሱ ነው ከእንስሳ ጋር እንደዚህ ያደረገ ምናምን ይላል ብዙ ነገር ያወራል አይደል ከሚያወራው ብዙ እንስሳ ጋር ተሳረሩ ነበር እናንተ ኢትዮጵያኖች አለ ሲጨንቀው አንድ ጓደኛችን ነው ሲጠይቅ እና መልሱ እንትን ባይሆንም ሰው ያሽቃብጣል እንደምታውቀው ኢትዮጵያዊ አሁን እኔ ኢየሱስ ክርስቶስ ለኔ የተሰቀለው ምናምን የሚለው ጳውሎስ ነው ከራሱ ተነሳሽነት የተነሳለት እንጂ የተላከለት እንትንም የለም ራሱ ያ ባቢ ቅድም ቁጭ ቢ ትላንትናም ሳስበው ነበርና ኦፍ ኮርስ አሁን ወደ ኢየሱስ ሲኬድ ዊ ነው በመጽሐፍ ቅዱስ እንደሚለውም በራሳቸው እኔ የመጣሁት ለጠፉት ለእስራኤል በጎች ብቻ ነው ይላል እዛም ነው ማቴዎስ 15:24 ላይ ያቺ ሴትዮዋ ልጇን እንዲያድንላት በጠየቀች ጊዜ የልጆች እንጀራ ይዤ ለቡችላዎች ልሰጥ አይገባኝም ይላል የእንጀራ የልጆች ሱብሃንአላህ ቡችላ ያለ ነው ሲጀምረን ያው ኢየሱስ ቡችላ ይላል አይደለም ግን መጽሐፉ የሚለው እንደዛ ነው ለነገሩ በግም ይባላል ቡችላ ይላል ብዙ ነገር ይላል ሶስት ዳጋ እየተናገረ ያለው የልጆችን እንጀራ ይዤ ማለት የልጆችን ትምህርት ወይም ደግሞ ለህጉ የነሱ ስለሆነ ትምህርቱን ለእስራኤል ልጆች ስለሆነ የነሱን ትምህርት ለሌላ አልሰጠም እያለ ነው ግን ለዛችኛው ሴት ያላት ቡችላ ያለ ነው የመጣው ለእስራኤል ልጆች ከሆነ ግን የሚያነሱት አንድ ቨርስ አለ which is ማቴዎስ 19:28 ላይ ነው ያለው 29:18 ላይ ያለው አሁን ሄዳቸው አህዛብን በአብ በወልድ በመንፈስ ቅዱስ አጠምቁት ያለው ለዓለም ነው ብለው ይከራከሩሃል እዛው ላይ ደግሞ አንድም ከኢየሱስ ደቀ መዛሙርት ሄደው በአብ በወልድ በመንፈስ ቅዱስ ያጠመቁት አንድም የለም ሁሉም ሲያጠምቁት የነበረው በምን ነበር በኢየሱስ ስም እያሉ ነበር የሚያጠምቁት ስለዚህ እዚህ ጋር ሁለት ጥያቄ ማንሳት ይችላል አንደኛ ኢየሱስ ያዘዛቸው ከሆነ ደቀ መዛሙርቶቹ ለምን አልፈጸሙትም አለያም ደግሞ ኢየሱስ ከናካቴው ማላዘዛቸውም ነበር በራሳቸው ጊዜ በኢየሱስ ስም እያሉ ነበር የሚያጠምቁት ማለት ነው ሁለቱ አብረው ሊሄድ አይችልም ኢየሱስ ለዓለም ነው ሲሉ ይሄኛው እንደ መከራከሪያ ያነሳሉ which is አሁንም ኢየሱስ ከተናገረው ጋር ይጋጫል እኔ የመጣሁት ለእስራኤል ልጆች ነው ይላልና ማለት ነው ግን ወደ ሙሴ ግን ስንሄድ ሙሴ እነሱም ያምናሉ ትምህርቱም አስተምሮቱም ህጉም ጠቅላላ የመጣው ለበኒ እስራኤል ወይም የእስራኤል ልጆች ነው by the way ሙሴን ብቻ ሳይሆን እነ ኢሳያስም እነ ዳዊትም ሌሎቹም የተላኩት ለእስራኤል ልጆች ነው ትምህርቱም ደግሞ ለእስራኤል ልጆች ነበር አሁን ከየት መተው ነው እነዚህ ብሉይ ኪዳን የኛ ነው ብለው ተሸክሞት የሚሄዱት ምንም ሊገባኝ የማይችል ማለት ነው ትምህርቱ የነሱ አይደለም ነብያቶች የመጡት ለእስራኤል ልጆች ነው ህጉም ለእስራኤል ልጆች ነው አስተምሮቱም ለእስራኤል ልጆች ነው ያስተማሩም ለእስራኤል ልጆች ብቻ ነው ከዛም የወጡት ነገርም የለም ሰው እኛ ብሉይ ኪዳን የኛ ነው ብለው ተሸክሞት የሚሄዱት ለዛውም ደግሞ በ40 ምናምን አይነት ተጽፎ በከለር ዲኮር ተደርገው ተሸክሞት የሚሄዱት ማን ነው የሰጣቸው ይሄ ነበር ሳስብ የነበረው ሌላው ቅድም አንድ ነገር ያነሳው ነበርና ቅድም እዚህ ጋር መጥቶ አብወል ምናምን ነገር ሲል ነበርና ሬነር ሰላም አለይኩም ረያን ወአለይኩም ሰላም ወራህመቱላሂ አንድ ጊዜ ይመቻል ናህም የሚል 9:6 ላይ ታወጣልኛለህ ነህሚያ የሚለው ተጻፈ ነህሚያ እሺ አወጣላለሁ ነህሚያ ምዕራፍ 9:6 ላይ
ኦኬ ታዋቂ ጥቅስ ናት። የስ እዚህ ጋር ምን ይላል መሰለ ባቢ፣ አንተ ብቻ እግዚአብሔር ነህ ይላል። አንተ ብቻ እግዚአብሔር ነህ። ባይ ዘ ዌይ ሂብሩ ላይ እዚህ ጋር የተቀመጠው ባይብል ሃፕ ሁሉ ምድርንም በእርሷም ላይ ያሉት ሁሉ ባህሮችና በእነሱም ውስጥ ያሉ ሁሉ ፈጥረሃል፣ ሁሉንም ሕያውን አድርገሃል፣ የሰማይም ሰራዊት ላንተ ላይ ገብቻለሁኝ፣ የሂብሩን ባይብል ላይ ሄጃለሁኝ። አንተ ብቻ ያህዌ ነህ፣ ሌላ የለም። ስለዚህ እዚህ ጋር አሁን በእነሱ ከሄድን አብ ያህዌ ከሆነ ወልድ ያህዌ ነው፣ መንፈስ ቅዱስ ያህዌ ነው። እንደዛ የሚባል አለ የለም። ግን ወደ አማርኛ ስትሄዱ አብም እግዚአብሔር ነው፣ ወልድም እግዚአብሔር ነው፣ መንፈስ ቅዱስም እግዚአብሔር ነው ይሉሃል። ከዛ አንድ እግዚአብሔር ይሉሃል። እዚህ ጋር ግን አንተ ብቻ ያህዌ ነህ ካልሆነ ያንን ወርድ ያህዌ የሚለውን ቃል ተጠቅመው አብም ያህዌ ነው፣ ወልድም ያህዌ ነው፣ መንፈስ ቅዱስም ያህዌ ነው፣ ግን ሶስት ያህዌ የለም አንድ ያህዌ ነው ብለው ያስረዱን። ካልሆነ አንድ ያህዌ የተባለው ያ ምድርና ሰማይ የፈጠረውን አንድን አምላክ ብቻ ነው። ቴንክ ዩ። የሚቃወም ሰው ካለ መልስ ያለው ሰው ካለ አይደለም እዚህ ጋር ያለው መንፈስ ቅዱስ አለ እዚህ ጋር ስለ ኢየሱስ ክርስቶስ የሚያወራውም ስለ ኢየሱስ ነው የሚል ሐሳብ ያለው ሰው ካለ መግባት ይችላል። ዝም ብለህ እንዳይጥ በተገኘው ቀዳዳ እየተርመጠመጥክ እንትን ከምታደርግ እና እዚህ ጋር በአደባባይ ኢየሱስን አምላክነት ስበከው። ካልሆነ ግን የኢየሱስ ክርስቶስ አምላክነት የመንፈስ ቅዱስ አምላክነት ነው ምናምን ከእንትን አያልፍም። ራሱ ምን ልክ በጉባኤ እንትን ላይ እንደጸደቀ አምላክነታቸው እዚህ ጋር በእንትን ከሆነ ማጽደቅ የፈለከው አላውቅም። ካልሆነ ግን መተሰው ጥያቄ ሲያነሳት እንደዚህ አይነት ጥያቄ ሐሳብ ሲኖረው ሰው መታችሁ መመለስ ነው። ገብታችሁ ወንጌል መስበክ አቃታችሁ ደግሞ የላችሁ ማለት ነው። እኔ ሲጀመር በጣም ከባድ ነው፣ በጣም ከባድ ነው። እሺ ሀያቲ ሀያቲ አለ ሰናይት ሳኔያት እኔ እያዳመጥኳችሁ ነው፣ እየተማርኩ ነው። ምን እየተማርሽ? ማውራት አታወሪም? ነው ገና ነኝ፣ ለማውራት አልደረስኩም። ለማውራት ካልደረስሽ እኮ ገስቱ እንትን አይላክም እኮ። ታዲያ ሁሌም ሰው እንዴት ምግብ በልቶ እንዴት ጥርሱን እንትን ማድረግ እንዳለበት እኛ እናስተምረው ማለት ነው። እሺ ልውረድ? ይመችሽ ይመችሽ። በቃ ሲሞላት ትወርጃለሽ እንዴ? እሺ ባቢሎን። ኦኬ። ከባድ ነው፣ ከባድ ነው። ሰው ሽንት ቤት ከተጠቀመው በኋላ እጁን መታጠብ አለበት ምናምን እያለ ደግሞ ወደ ኋላ ተመልሰን ማስተማር አለብን። የአፍሪካው የሚባለው ትውልድ በጣም ከባድ ነው። እከክ የሆነ ህዝብ ነው። ችግር የለውም አንቺን አይደለም። ሚስ ሰላም ባቢ፣ ሰላም ነው? እንዴት ነው? ሰላም ብያለሁ። በምን ርዕስ ነው እያወራችሁ ያላችሁት? ያው የባቢ ቤት የሀሳብ ነጻነት የሚከበርበት መድረክ ነውና እኔ ክርስቲያን ካለ ጥያቄ መጠየቅ ፈልጌ ነው። እዚህ ውስጥ ክርስቲያን ካለ? አዎ እኔ ሙስሊም ነኝ። ጥያቄሽ ምንድነው? ጥያቄ አይሁዶች ኢየሱስን በመስቀላቸው ለክርስቲያኖች ባለውለታ ናቸው ወይስ ጠላት ናቸው? እንደ ባለውለታ ነው የሚቆጠሩት ወይስ እንደ ጠላት ነው የሚቆጠሩት? በፈጣሪ ዘንድስ አይሁዶች ኢየሱስን በመስቀላቸው እንደ ባለውለታ ነው የሚቆጠሩት፣ እንደ ትእዛዝ ፈጻሚነት ነው የሚቆጠሩት ወይስ እንዴት ነው የሚቆጠሩት? ክርስቲያኖች ይህን ጥያቄ እንዲመልሱ ማለት ነው። የሚያደርጉትን አያውቁምና ይቅር በላቸው አለ ኢየሱስ ተባለ። ኦኬ፣ የሚያደርጉትን አያውቁምና ይቅር በላቸው። ለክርስቲያኖች አይሁዶች እንዴት ነው የሚታዩት?
ኢየሱስን በመስቀላቸው እነሱ ባይሰቅሉት ኑሮ ጌታን እኮ እነሱ ባይሰቅሉት ኑሮ በሱ ስቅላት በሱ መሞት እኮ መዳንን አያገኙም ነበር እነሱ ባይሰቅሉት ኑሮ ትንቢቱ ይፈጸም ዘንድ ነው የተሰቀለው ስለዚህ ጥፋተኛም አይደሉም ማለት ነው በቃ ፈጻሚ ናቸው የግድ መፈጸም ነበረባቸው አይሁዶች እኮ እንደሚሰቀል ኢየሱስን መስቀል ነበረባቸው ኢየሱስ ይሁዳ ሳልፎ እንደሚሰጠው ያውቃል ነበር አንድ ጥያቄ ለመጠየቅ ነው የገባሁት እቺ ሚስ የምትባሏት እኔ ማሳው ነኝ ማነሽ ማለት ምንድነው አሁን በመሃል ገብተሽ አሁን ያያትሽ ቤት ነው ለምን ሙስሊም ነኝ አለሽ ለምን አካባትሽ የወረስሽው ቤት ነው የገባሽው አንቺ ማነሽ ማን ነው ፕሮፋይል ያደረገው ቆይ ሚስ የኦርቶዶክስ ሙስሊም አለ ያልሽ ነው ተረጋግተሽ አውሪ ቆይ ሚስ ተረጋግ ብዬሻለሁ እኮ አንቺ ራስሽ እኔ አትስደበኝ ያለችው አዳምጪ ብዬሻለሁ እኮ ምን ማለት ነው ኦርቶዶክስ እየጠየቅኩሽ እኮ ነው ምን ማለት ነው ጠይቃት እሷን አንቺ ኦርቶዶክስ ምን ማለት ነው ኦርቶዶክስ ነው ምን ማለት ነው ትርጉሙ ለምን ሙስሊም ነኝ አለች እሺ ለምን ተረጋጊ አንዴ እኔ ላውራት ቆይ ተረጋጊ አንዴ ቆይ አንዴ ኦርቶዶክስ ትርጉሙ ምን ማለት ነው ትክክለኛ መንገድ ማለት ነው አለች እሷ ጠይቃት እኔ ምንም አላቅም ስለሆነ አይደለም አንቺ ትርጉሙ ምን ማለት ነው ቆይ እሷን ጠይቃታለን እሷ ትቀጥላለች አንቺ ግን ምን ማለት ነው ትርጉሙ ኦርቶዶክስ ማለት ካፊር ማለት ነው ሌላ ምንድነው በምንኛ እየጠየቁሽ ነው አንቺን ነው በምንኛ ነው ዝም ብላችሁ ኮሜንት ላይ ተሳደቡ እኔ ያለችው ነው የተናገረው እኔ እየጠየቁሽ ነው ሲጀመር አንድ ውዳቂ ሰው ፕሮፋይል አድርገሽ በይውረጅ ታባሽ አንቺ ደረመና ማሮጊ ምን አባቷ ትመስላለህ እንደዚህ ማለት እኮ ነው ፕሮፋይል አደረግሽው አንድ ፕሮቴስታንት ሰው እኮ ነው የሚለጠልጥሽ ማለት ነው ቆሻሻ ጠበቃ ነሽ አንቺ አሁን ስለ እስልምና ወይስ እንትን ለማለት ነው በቃ ነፃ ለማውጣት ግማታም ፕሮቴስታንት ሰው እኮ ነው ተሸክመሽ ፕሮፋይል አድርገሽ እየዞርሽ ያለሽው አንቺ ራስሽ ማለት ነው ሙስሊም ነኝ ባይ እዛ ደግሞ ህፃናትን የሚገል አንድ ቆሻሻ ሰው ፕሮፋይል አድርጋ የሃይማኖት እንትን ጠበቃ ነኝ ፕሮፋይል መጀመሪያ ቀይሪ ምን ይመስላል አንዳንድ ደረመናሞች ምንም ህይወት የሌላቸው ቆሻሾች እከካ ማን ቤት ነው እየተወራ ያለው ማለት አለብሽ መብቷ ነው ምን አገባሽ ቆሻሻ ቀጥይ ሚስ ባቢ ልጅቷ ይመስለኛል ትናንትና ቤዛ ቤት የሰማችው መጨረሻ ላይ ነው የገባችው መጀመሪያ ና አንዴ ተቀበለው ሙስሊም እህታችን መናገር አትችልም ና አንዴ ናና በራስህ ላሳይ ለከካሚዳ ልጅ ማን አባ የምታወራ መሰለ አንተ ራሱ ገነጣጥለሃለሁ ቆሻሻ ቀጥይ ትናንትና ባቢ ግልጽ ለማድረግ ስለ ቤዛ ሃይማኖቶችን ማን መሰረታቸው እንዴት ተመሰረቱ የሚል ጥያቄ አንስታ ያንን ትንታኔ እየሰጣዋት ነበርና ኦርቶዶክስ የሚለው የስሙ ትርጓሜ ግሪክ ቋንቋ ሲሆን እሱም ደግሞ ቀጥተኛ ማለት ነው እና ይሄንን ለራሳቸው ሰዎች የሰየሙት ስያሜ ነው ቀጥተኛ ብለው አንዳንድ አሉ ማለት በግልጽ በደንብ አይታወቁም ኦርቶዶክስ እስላም የሚባሉ አሉ ጉግል ላይ እኔ ስላየሁኝ ነው ኦርቶዶክስ እስላም ሲሉ ግን ክርስቲያን ናቸው እያልኩኝ ሳይሆን ሙስሊም ናቸው ግን ኦርቶዶክስ እስላም ብለው ነው ራሳቸውን የሰየሙት እሱን ነበር ስናገር የነበረውና እሱን ነው ማለት የፈለገችው መጨረሻ ላይ ይመስለኛል የገባችው ለዛ ነው ሐሳቤን
በደንብ ያልተረዳችሁ። ልክ ነሽ። ኦርቶዶክስ የሚባል ክርስትና ራሱ የለም። አሁን ኦርቶዶክስ ቤተክርስቲያን የምትባለው እምነቷም መሰረቷም ቀጥ ያለ አይደለም። አንዴ ሰይጣን ታመልካለች፣ አንድ ሰው ታመልካለች፣ አንዴ በስላሴ ትደነቁራለች፣ አንዴ ራቁቷን ትወጣለች፣ አንዴ ዝሙት ትፈቅዳለች፣ አንዴ ግብረ ሰዶማዊነትን በሃይማኖት ስም ታስቀጥላለች። ኦርቶዶክስ የምትባል ሃይማኖት ራሱ የለም። ኦርቶዶክስ የሚባል ክርስትና የለም። ውሸት ነው፣ አይገልጻትም ራሱ። ገብቶሻል? ሙስሊም ነው ራሱ ኦርቶዶክስ መባል ካለበት ሙስሊም ነው። ልክ ነሽ። አዎ የግሪክ ነው። ኦርቶዶክስ የሚለውን ቃሉን ተጠቀሙት እንጂ ቃሉ ቀጥተኛ ይሁን እንጂ ተግባራቸው ግን ቀጥተኛ አይደለም። ስለዚህ ይሄንን ቃሉን ተጠቀሙት። ሁሉን እንትን የሚል ጥቅስ የለም። የቱ ነበረ በእናትሽ? ሁሉን መርምሩ ቀጥተኛዋን ያዙ የሚል የለም። ለምን መሰለሽ? አሁን እንደዚህ አይደለም። እሱን ቀጥተኛዋን ያዙ ማለት ኦርቶዶክስን ያዙ ማለት ነው ለማለት ነው የተሰራው። ፖለቲካ ነው። ኦርቶዶክስ የሚባል ሃይማኖት የለም፣ ራሱ መሰረት የለውም። ስለዚህ የቤዛ ጥያቄ ምንድነው? ሃይማኖቶችን ማን መሰረታቸው? ስለዚህ ይህን ስያሜያቸው ለራሳቸው ሰዎች ተስማምተው ለራሳቸው የመሰረቱት ለራሳቸው የሰየሙት ስያሜ ነው እንጂ በመጽሐፍ ቅዱስ ላይ እናንተ ኦርቶዶክስ ተባሉ የሚል የለም። በቁርአን ግን እናንተ ሙስሊሞች ናችሁ የሚል አለ በሚል በዛ ነው ስንነጋገር ነበር። ልክ ሐሳብሽ የተቀደሰ ሐሳብ ነው። ልክ ነሽ። እኔ ደግፌዋለሁ። ኦርቶዶክስ የሚባል ክርስትና የለም። ክርስትና የሚባል ክርስትና ሊኖር ይችላል። ኦርቶዶክስ የሚባል ክርስትና ግን የለም። እቺ ኦርቶዶክስ የምትባል ደግሞ ከስሙ ትርጉም በፍጹም አትገናኝም። እንደነገርኩሽ አይገናኝም። የዝሙት መናኸሪያ ነች፣ የሰዶም መናኸሪያ ነች። ገብቶሻል? በስላሴ የተወናበደች ነች። በጻድቅና በድርሳን በምንድነው በአባቶች በመናምን የተጎሳቆለች የቆሰለች ነች። ቀጥተኛ አይደለችም። የት ነው ቀጥተኛ? ምንድነው የሚመለከውን አይታወቅም። አንዳንዴ ሲፈልግ ድንግል ማርያም አምላክ አድርጎ ሲያፈነድት ታገኘዋለሽ። አንዳንዴ ኢየሱስ ክርስቶስን ከፕሮቴስታንቶች ጋር እልህ ውስጥ በመጋባት ኢየሱስ ክርስቶስ አምላክ አይደለም ብሎ እንትን ሲያደርግ ታገኘዋለሽ። እዛ ጋር ደግሞ ስላሴ የሚባለው የስላሴ አንዱ አካል ኢየሱስ ሆኖ አጋዕዝተ ዓለም ስላሴ ሲል ታገኘዋለሽ። ኦርቶዶክስ ከስሟ ትርጉም አትገናኝም። በፍጹም አይገናኝም። የምታመልከውም አይታወቅም። በሰይጣን ቅርጽና በድራገን እንትን የተሞላች በአባቶችና በአጋንንት የተከበበች የቆሸሸች እንትን ነች። ቤተ እምነት ነች ራሱ። እኔ እንደዛ ነው የማውቀው። ስለዚህ ኦርቶዶክስ የሚለውን ቃል አይገልጻትም። ዋጠው፣ እየመረረም ቢሆን ዋጠው። አንቺ ልክ ነሽ። ከነሱ በላይ ሙስሊሙ ኦርቶዶክስ ቢባል ስያሜው ቃሉ ጥሩ ነበረ። ቢጠቀሙበት ቃሉ ጥሩ ነበር፣ አይከፋም ነበረ። ጳውሎስን ሁሉም ክርስቲያኖች ይቀበሉታል አይደል? የጳውሎስን መልእክት ፕሮቴስታንትም ኦርቶዶክስም ካቶሊክም ሁሉም ይቀበሉታል። ነገር ግን ምን ነበረ እሱ ሃይማኖቱ ምን ነበረ? ጳውሎስ ኦርቶዶክስ ነበረ፣ ካቶሊክ ነበረ። ግን ሁሉም በጋራ ይቀበሉታል። እርስ በርስ ደግሞ ይቃወማሉ። እኔ ነኝ ትክክል፣ አንተ ትክክል አይደለህም። ልክ ነሽ። ስለዚህ ምንድነው አንድ ሰው ተንገድግደህ መጥተህ እኔ ጋር ፖለቲካ እንዳታሰራብኝ እንዳትሰራም ራሱ ደግሞ በሚደብር ማንነት ቆመው ሰዎች እንደዚህ አይነት ነገር አልቀበልም። ተጀመረ እኔ የራሴ ዓለም የራሴ ህግ ያለኝ ሰው ነኝ። ተረዳ መጀመሪያ የአንድ የወደቀ ሰው ፕሮፋይል አድርጋ መጣ እቺ እኮ ለእንትኖች ታስቀብጣለች። አንቺ እያስቀበጥሽ እኮ ነው ፕሮፋይል በማድረግ አንድ የወደቀ መሀይም ሰው ፕሮቴስታንት ሰው ፕሮፋይል አድርጋ ለእስልምና ጠበቃ ቆማለሁ እና ትናንት እንደዚህ ስትል ነበረ ትላለች። እሱ ግን ፖለቲካ ይሰራበት እንትን ያደርግባታል። በየመድረኩ እየወጣ ነብዩ መሐመድ እንደዚህ ብለው ነበር ይላል። አሁን ፖለቲካ ሲሰራ ሲፈልግ ከዛ በዛ ጀዝባ ምናምን አንቺ በተናገርሽው ደግሞ ሐሳብ ነው ደስ የሚል ሐሳብ ማለት ነው። ምክንያታዊ ሐሳብ ለሚሰጥ ሰው ሞራልን ለመስበር እንደዚህ ዘለው ይመጣሉ። ቆይ አስቁመው አንድ ይላል። ደግሞ ልክ ከአባቱ የወረሰው ቤት እንደገባ ይመስለዋል። አልቀበልም፣ አይሰራም። ተረጋግተህ ነው ሐሳብንም ሐሳብ ካለ መስጠት ያለበት። ጥያቄ ካለም ተረጋግተህ ሰው ከምን ተነስቶ ነው እንደዚህ እያለ ያለው ብለህ ነው እንትን ማድረግ ያለብህ። እኔ እንደዛ ነው ማምን። ማንንም ሰው ደግሞ እህቴ፣ አባቴ፣ ወንድሜ ምናምን መስመር ካለፈ ይረገጣል። ምን አገባኝ?
ጥያቄሽን ጨርሰሻል ሚስ? ያው ልጅቷ ናት በመሀል ገብታ ማርሹን ያስቀየረችኝ። የኔ ጥያቄ የነበረው ያው እንዳልኩክ እንዴት ይታያል አይሁዶችን ክርስቲያኖች እንደ ባለውለታ ነው ወይ የሚቆጥሯቸው የሚል ጥያቄ ነበረ የጠየኩት። ምን አልከኝ አንተ? ምን የሚያደርጉትን አያውቁምና ይቅር በላቸዋል አለቀ። በዛ ነው እሱ እንደዛ ብሏቸዋል ብለው ይቀበላሉ አይደለ? አሁን ላይ ግን ክርስቲያኖች አይሁዶችን ሲመለከቷቸው አይሁዶችን ሲያስቧቸው እንደ ባለውለታ ነው የሚቆጥሯቸው ወይስ እንዴት ነው ማለት እንደ ጠላት ነው የሚቆጥሯቸው? ምክንያቱም አይሁዶች ሁላቸው ነው ሊሰቀሉት ክርስቶስ። አይ ጥያቄ አይሁዶች ሁላቸው ነው ሁላቸው በወቅቱ የነበሩት ሆኖ ነገር ግን አሁንም በጣም ለክርስትና ለኢየሱስ ለማርያምም ከፍተኛ የሆነ ጥላቻና የሆነ የሚዘገነን እንትን ያላቸው። ይሄን አያውቁትም። የሚያውቁት ሰዎች አሉ። ልክ እንደ ፓስተር ዳንኤል ያሉ ሰዎች አሉ። እንደነ ፓስተር ቸሬ ማለት ነው። ይሄን ያውቁታል እነሱ። ሌሎች ማለት በዝሙት በጣም ለቃሉ ራሱ በጣም ይከብዳል። እነሱ የሚሉት በጣም ነው የሚጠየፉት። ኢየሱስንም ሆነ ማርያምን የሚናገሩት ንግግር በጣም ከባድ ነው። ልክ ነሽ። በዝሙት ነው የወለደችው እንደውም ከሆነ ወታደር ነው የወለደችው የሚል ጥርጣሬ ሁሉ አላቸው። የሰራቸውን ታምራቶች ደግሞ በደጋሚ ነው እብድ ነው ብለው ነው የሚያምኑት እና በጣም ነው የሚዘገነነው። ይዘገነናል። እኔ ለመጀመሪያ ጊዜ ገለልተኛ ሆኜ እንዳንተ አይነት አስተሳሰብ ነበረኝ ማለት ስልክ የትኛውም ሃይማኖት እንትን ሳልሆን መሀል ላይ ሆኜ በነፃነት አይ ነበረ። በነፃነት ይሄ ምን ይላል የማንንም ሳልደግፍ ሳልቃወም ማለት ነው። እና በዛን ሰዓት ሳይ እስልምና ለኢየሱስ ያስቀመጠው ክብርና ለማርያም ያስቀመጠው ክብር ቀደምት የሃይማኖት አባቶች ለነ ዳዊት ለነ ኖህ ለሁሉም ያስቀመጠው ክብር የሆነ ጸያፍ ነገር ያለው አይደለም። በጣም ደስ የሚል ነው። ዳዊት የኦሪዮንን ሚስት ደፍሯት ልጅ አስወለዳት፣ እሱንም አስገደለው። እንደዚህ አይነት ትልቅ ሰው እግዚአብሔር ሰው የሚባለውን እንደዚህ አይነት ነገር መስጠት ከባድ ነው። እንደዚህ አድርጓሉ ብሎ ለማሰብ ራሱ ከባድ ነውና ቁርአን ላይ ያለውን የኢየሱስና የማርያምን ማንነትና ታሪክ ሳይ በጣም ነው የገረመኝ። አይሁዶች ደግሞ ለነሱ ምን አይነት አመለካከት ምን አይነት እምነት ምን አይነት አረዳድ ነው ያላቸው ብዬ ሳስብ ደግሞ በጣም ነው የገረመኝ። እንዴ አይሁዶች ለካ እንደዚህ ነው እንዴ የሚያምኑት ብዬ ነው በጣም የተገረምኩት። ህዝበ ክርስቲያን በተለይ ደግሞ በአማርኛ የፈለጉትን መጽሐፍ ቅዱስ ላይ ጨምረው ሲጽፉ መጽሐፈ ሂትለር ብለው መጨመር ነበረባቸው እና ሂትለር ካልስንትን ማድረግ የነበረበት ወይም ቢያደርገው ይጸድቅ ነበረ በመንግስተ ሰማያት ይወርስ ነበረ ብለው ማስቀመጥ የነበረባቸው አይሁድ የሚባሉ ህዝቦች መጨረስ ነበረበት የሚለው ነው። ህዝበ ክርስቲያን ራሱ ማለት ነው። ግን ስለማያውቅ በዚህ ልክ ድንግል ማርያም እና ኢየሱስ ክርስቶስን የሚያዋርዱ የተረገሙ አይሁዳውያን እስራኤላውያን ሲያሽቃብጥ ነው የምታገኝ። እስራኤላዊ ግን ይተፋበታል። በጣም ነው የሚጠየፈው። ክርስቲያን አናቱ ላይ ሊሸናበት ይችላል። እስራኤላዊ ማለት ነው። በጣም ነው የሚጠየፉት። ክርስቲያን ከተባለ ይሄ ሰው አምላክ የልጃችንን የሚያመልከው ይሄ ቆሻሻ ይሄ ጣዖት አምላክ ምናምን እያሉ ነው ሙድ የሚይዙት፣ ይተፋበታል። ይሄ ግን ክርስቲያኖች አያውቁትም እንጂ እንደነገርኩሽ መጽሐፈ ሂትለር ተብሎ ሂትለር የሚባል ሰውዬ እንደውም በመጪው ዘመን በመጪው ዓለም እንከሰዋለን እነዚህ የረከሱ ህዝቦች ማጥፋት ነበረበት ብለው ሊጸጸቱ የሚገባቸው ክርስቲያኖች ነበሩ። አያውቁም። ክርስቲያኖች እኮ ማለት ልባቸውን ተደፍኖ ያለምንም ዕውቀት ኢየሱስ ክርስቶስ በዚህ ልክ ነብይ ነው የተከበረ ነው ብለው የሚያምኑ ሙስሊሞችን እየጠሉ ኢየሱስ ሰው አይደለም ብለው ምንድነው ፈጣሪ አይደለም ግን ክርስቲያን ነን የሚሉስ ክርስቲያኖች እንኳን እኮ አንድ ቃል አይናገሩም። እኔ በጣም ነው የምገረመው። አሉ ኢየሱስ ክርስቶስ እኮ ሰው ነው ነብይ ነው ብለው የሚያምኑ ክርስቲያኖች አሉ። ክርስቲያኖች እነሱ ጋር አንድም ቃል አይነጋገሩም። የመነጋገር እንትንም የሚናገሩበት ሞራልም የላቸውም። ዕውቀት የለም። ስለ መጽሐፍ ቅዱስ ከማንንም በላይ እነሱ ያውቁታል። ኢየሱስ ክርስቶስ ፍጡር ነው ብለው ያለ አንድ ክርስቲያን ዘሎ ከሙስሊሞች ጋር ነው ሲከራከር የምታገኘው። ለምን ሲባል አላውቅም። ከምን የተነሳ ጥላቻ ነው? ጥላቻ ይሁን አለማወቅ ይሁን አውቀው ይሁን አላውቅም። ለምንድን ነው እንደዛ የሚደረገው አላውቅም።
አያውቋቸውም አላውቅም ለምን አላውቅም ግን ጥላቻ ይመስለኛል ስለ ሙስሊሞችን እንተዋቸውና ኢየሱስ ክርስቶስ ጌታ ነው ብለው የሚያምኑ ፕሮቴስታንቶች እንኳን በተለይ ኦርቶዶክሳውያን አሁን ለምሳሌ ከፕሮቴስታንቶች ጋር ሲላተም ታገኘዋለሽ እንዴ ጌታ ነው ብለው እኮ ነው የሚያምነው አንተ እንደምታምነው አይገናኝም ፍጡር ነው ብለው የሚያምን ክርስቲያን ጋር ሳታወራ የተከበረ ነብይ ነው የሚለውን ሰው ጋር እየተዳማ የምትውል ከሆነ ኦርቶዶክስ ክርስቲያን በሙሉ ራሱን አላገኘም ማለት ነው ፕሮቴስታንትም ኦርቶዶክስ የሚባለው የጀዘበ የደደበ ትውልድ ደግሞ ሌሎችን ሳያወራ ሌሎችን እንትን ሆኖ ከፕሮቴስታንት ሲዳማ ሲውል እኔ ግራ ይገባኛል ኢየሱስ ጌታ ነው ብሎ ያመረ ጌታ ነው ብሎ የሚያምኑ ሰዎችን ሲታኮስ ይውላል ራሱን አያውቅም በጣም ኋላ ቀር የሆነ ህዝብ ነው ያለው በተለይ ኢትዮጵያ በጣም ከባድ ነው ለማንቃቱም በጣም ከባድ ነው ዘመን ያስፈልጋል ክፍለ ዘመንን ያስፈልጋል ኢትዮጵያኖች በእንደዚህ ጉዳይ በተለይ ራሳቸውን ሆነው ይሄ በኢየሱስ ክርስቶስ ዙሪያ ያለውን አመለካከት እናንተና ምን ያምናሉ ብለው ራሳቸውን አግኝተው ሰው ነው የሚያመልኩት አንድ እስራኤላዊ ሰው ነው የሚያመልኩት ኢየሱስ የሚባል ሰው ኢየሱስና ያመለከ አይሁዳውያን ወይ እስራኤላውያን ለእናንተ ምናችሁ ናቸው ብለሽ ብትጠይቂያቸው አያውቁትም እንጂ አምላክ ናቸው የልጅ ልጃቸውን ነው የሚያመልኩት የሚያፈነድዱለት የሚሰግዱለት የሚጠልዩ ወደሱ እንትን የሚሉት አይሁዳዊ ሰው ነው ገብቶሻል ይሄን ግን አይታወቅም ምንም በቃ እስራኤል ምድር እግዚአብሔርን ባርከዋታል እስራኤል እንዴ ለዘላለም ትኑር የእስራኤል አምላክ የእስራኤል ጌታ ይላል እሱም ሲያሽቃብጥ ነው ሙሴም ኢየሱስም መጽሐፍ ቅዱስ ብሉይ ኪዳንም አዲስ ኪዳንም የነሱ አይደለም የእስራኤላውያን ነው አይተዋወቁም ሲጣለዝ ነበርኩ የኢትዮጵያዊ እንደ ምናልባት በባርነት ሲሄድ እንደ ሰውም አይታይም አሁንም እንኳን ድሮ አሁንም እንደ ሰው አይታይም እኮ ኢትዮጵያዊ እስራኤል ምድር ላይ ኢትዮጵያዊ ማለት እኮ ለማኝ ፍጡር እኮ ነው ኋላ ቀር ህዝብ እኮ ነው የሚታመነው የፓለስታይን ጥይት ማብረጃ እኮ ነው የሚያደርጉት ሁለተኛ ዜጋ እኮ ነው አሁንም ራሱ እኔ ዛሬ እስራኤላዊ ነኝ እያለ ማለት ነው ከማሉና ከኩን ሊያራግፍ ይሉ ማለት ነው ኢትዮጵያዊ የሚባለው ጥቁር ማፉንዲ ባሪያ የሚመስል ህዝብ እስራኤላዊ ነኝ እኔ እናንተ ዘር ነኝ ምናምን ብሎ የሚያሽቃብጠው እሱ እንኳን አይከበርም እንኳን ክርስቲያን ነኝ የሚል ተይው እና በጣም ከባድ አትግባቡ ራስሽን እንትን ይላል ቅርብ ቀን የሆነ ቪዲዮ ካየክ እስራኤል ሀገር ላይ መንገድ ላይ ወንጌል እየሰበከች ምራቃቸውን እየተፉባት ያመናጭቋት ነበር ደግ አደረገ ቅርብ ቀን የሆነ ቪዲዮ አይቼ ደግ ነው ያደረጉት እነሱ አለመድፈራ ደፍሯት ይሆናሉ ራሱ እነሱ እንትን አይሉ በጣም እርኩስ ህዝብ ነው አይሁድ የሚባለው በምድር ገጽ ከምድር ገጽ መጥፋት ያለበት የረከሰ ህዝብ ነው በጣም ቆሻሻ ህዝብ ነው በጣም ማለት እኔ ሲጸለይላቸው አውቃለሁ በቸርች ሲጸለይላቸው ማለት የሆነ ጦርነት ምናምን በነበረበት ጊዜ በጣም በቃ ሲጸለይላቸው ነበርና እኔ ግን አሁን ላይ ሳስበው ያውቃሉ ግን ያላቸውን አመለካከት ግን ያውቃሉ ለክርስትና እንዴት ነው እንደዚህ ሊሆን የቻለው ብዬ በጣም በቃ ጥያቄ የፈጠረብኝ ነገር ነው ለማንኛውም እኔ ጥያቄ ይሄ ነበረ ሌላ ሰው ይመልስ ነበር ግን አንተ እኔ አሁን ሙስሊም ነኝ አሁን ሰልመሽ ነው አዎ ሰልሜ ታይ እንጂ ምን አይተሽ ምን አይቼ በመጀመሪያ ደረጃ ምንም በፈጣሪ ጉዳይ ኮንፊውዝ የሚያደርገኝ ነገር የለም እስልምና ላይ እስልምና አንድ አምላክ ይሄንን ዩኒቨርስ የፈጠረ ሰማይ ምድርን የፈጠረ ፍጥረታቶቹን ሁሉ የፈጠረ አንድ ፈጣሪ አምላክ አለ እሱን ብቻ በማምለክ ለሱ ብቻ በመገዛት እሱ ባስቀመጠልን መስመር እንዴት መኖር እንዳለብን አውቀን እንዴት መጸለይ እንዳለብን አውቀን ያናናራችን ላይፍ ስታይላችን እንኳን እንዴት እንደሆነ ኖር የምንችልበት ሃይማኖት ስለሆነ ነው እስልምናን የመረጥኩት ከብዙ ጥያቄዎች በኋላ ነው ወደ እስልምና ማን ይመለሰልሽ እና
እጠይቅ ነበረ ቸርች ጠይቅ ነበረ ግን ብዙ ጊዜ አንቺ ነገሮችን የምትረጂው በስጋ ነው ማለት በስጋ ነው በእውቀት ነው ማለት ይሄ መገለጥ ክርስትና ዕውቀት ብቻ ሳይሆን መገለጥም ነው ስለዚህ መገለጥ ጸጉሩን የሚያበጥር ሰው አይገለጥ መገለጥ ማለት ዕውቀት ነው በቃ መገለጥ መረዳት ማለት ነው በቃ መገለጥ ይሉኛል የምትረጂው አንቺ ነገሮችን በስጋ ነው ኢየሱስ ክርስቶስ ግመል ሀብታም ወደ መንግስት ሰማያት ከሚገባ ግመል በመርፌ ቀዳዳ ብትሾልክ ይቀላል የሚለውን ምሳሌ ጠቅሳው አንድ ሴት እንደዚህ ምሳሌ ጠቅሳ ምን አለችኝ አንቺ ማለት እንደዛ ያንን ምሳሌ ግመል እንዴት ብሎ በመርፌ ቀዳዳ ይገባል ብለሽ የምትከራከሪ ነሽ አለች አይ እንግዲያውስ የሱ ተማሪ ከሆንሽ እኛ ከማጋ መላተም አንፈልግም እሱ ከሆነ እንድትሰልም ያደረገሽ እኛ እንወድሻለን እና ከብሻለን እሱን መጨረሻ አይ መለከተን መነካካት አንፈልግም እና አቅማችንን ለይተን የምናቅ ሰዎች ነን ዝም ብለን አሁን እሱ ለምንድን ነው ስለ እንደዚህ ጉዳይ ከሷ ጋር ተታወሩ የነበረው ብሎ ቢለን አንደበታችን ነው የሚዘጋው ምንም የምናወራው የምንመልሰው እንትን ይለናልና ሰውየው አደገኛ ሰው ነው እንደምታውቂው እና እንወድሻለን እናከብርሻለን ይመችሽ እሺ እኔ ብዙ ጥያቄዎችን ልጠይቅሽ ነበር አስቤ ነበር ብዙ ጥያቄዎች ማለት ነው ደንበርም ላስብልሽ ብዬ ልጠይቅ ብዬ እሱ ጋር ከተነካካሽ ይቅርብ አንዷ እዚህ ጋር ጠይቀናት አሁን ከዚህ ወጣ ከእንቅልፉን አስነስታ ይዛው መጣች ከዛ ወላጅ አምጪ ተብያለሁ እና መልስ አለችው ከዛ መልስ ገብቶ ገነጣጥሎ መጽሐፍ ቅዱስን እኛ አማራጭ አልነበረንም አሜን ብለን ከመቀበል ውጪ ማለት ነው ገብቶሻል እና ይመችሽ እሺ ባቢ ይመቻችሁ እዚህ እንትን ውስጥ መጀመሪያ ያለ መግባቴ ገርሞኝ ነበር የ665 አባል ሳልሆን ብቻዬን ነበርኩኝ እያልኩኝ ሁሌ ስሰማችሁ እሱማ ጥፋት ነው እንትን ነው የበደልሽው ገርምሽ ነገር በእውነት ብቻዬን በቃ ስኳትን ነበር አባ ማቲያስ ራሱ ጥያቄ አቅርበውልናል እኮ በውስጥ አይገርምሽም በነገራችን ላይ ያንተ እንትን ማለት ነው ለምን ምቹ እንደሆነ ታውቃለህ ምቹ ነው የሚጠቀምበት ሰው ካለ የሆነ ግራ የተጋባ ሰው ወደዚህም ለመሆን የሆነ ግራ የተጋባ ሰው እዚህ መጥቶ ሁሉም ይመጣሉ ክርስቲያኖችም አሉ ሙስሊሞችም አሉ አይደለ እዚህ ፔጅ ውስጥ ይመጣሉ ስለዚህ ይጠይቃል ክርስቲያኖችንም ይጠይቃል ሙስሊሞችንም ይጠይቃል ለጊዜው የማንንም ደጋፊ የማንንም ተቃዋሚ ሳይሆን ገለልተኛ ሆኖ ነገሮችን ለመረዳት ይወስናል ከዛን ከተረዳ በኋላ በራሱ ማንንም እንዲሳይለው ይሄ ነው ትክክል ይሄ ነው ሳይለው ራሱ ሰምቶ ጥያቄውን ጠይቆ መምረጥ ያለበትን ይመርጣል እንደውም ያንተ ቤት አሪፍ ነው ለዚህ ለከነሽ ግን ችግሩ ክርስቲያኖች ትንሽ ይፈራል ሲቀመጥ የኢትዮጵያ ኤርላይንስ ነው በመላው ዓለም ያለው ሰው ወደ ኢትዮጵያ ይገባልና በፍርሃት ነው ብዙም አይመጡም ይደነግጣሉ ይፈራሉ እና መምጣት አለባቸው ብዙ ሰው ስለሚመጣኛ ጋር ሰውን መርጠው እውነት ከሆነ ያሉበትን መንገድ እነሱ የሚከተሉትን ሃይማኖታቸውን ትክክል ከሆነ እውነት አለን ብለው በሚያምኑ ከሆነ ገመዳቸውን መስመራቸውን ወደኛ ዘርግተው ሰው ወደ እነሱ እንዲመጣ ማድረግ ይችላሉ ግን ከባዱ ነገር ምንድነው እዚህ ጋር ሰው ሲመጣ ይጠየቃል ከባባድ ጥያቄዎች አሉ ስለዚህ የሚነሱ ጥያቄዎችን የመመለስ አቅም አለኝ እኔ በሃይማኖቴ ምኮራለሁ አላፍርበትም የሚል ሰው ካለ ገመዱን መዘርጋት ይችላል ቅንቷል ሙስሊሞች ግን በጣም እንትን ያደረጉት ነው ደፋር ናቸው እንደምታውቁት በቃ ከባድ ጥቃት ይፈጽማሉ እነሱ ኃይለኛ ናቸው እሺ ኦፓ ወይ ባቤ እንዴት ነሽ ያኔ ፍቅር የኔ ድርሳነ ኡራኤል
የኔ ሰይፈ ስላሴ ወይ ዛሬ የኔ ገድለ መባጽዮ በሰላም ነው? አይ ዝም ብዬ የሆነ ስራ ነበረ። ወይኔ ጉዳይ ቀጥሉ፣ ሰማችኋለሁ። ምንድን ነው እንቅልፌ ቀምቀመሻል እንዴ? ዝጋ። እኔ በመንፈስ መሞላ ሰው ነኝ። ሚስት እንደዚህ ይባላል አደባባይ። ከዛ ነገ ሰካራም ብለው ይስደቡኝ። ማን ነው ሰካራም ብለው የሚሳደቡ ደግሞ? እታች አሁን የሰሙት በጠላ የሚጠመቀው ትውልድ ሰው ሰካራም ብሎ ይሳደባል። ሊዱዬ እንዴት ነሽ? አሁን ብልግና ወጥቶ ነበረ ውስጥ ያወራ ያለ ባቢ ይመናል አምልጦ ነበር ብልግና። ይሄ ልክ በሆድሽን የትኛሽ ምናምን እንትን ብሎ እንዲታገኘው ብልግና ነው። ብልግና ነው የሚታየኝ አላልኩም። አምልጦ ነበር የሆነ ቃል አልኩሽ። አውዙ ቢላ ኧረ በስመ አብ ወልድ ኧረ ምን አዲስ ነገር አለ? በጣም ብዙ አዲስ ነገር አለ። በቢሆነስ እንቅልፍ የምትሆ ነው እንጂ ማለት ነው። ከአንዱን ብቻ ልንገርና ትሄድበታለህ የኔ ውድ ባል። እሺ እኔ ተከፈት እስኪ። ትናንትና መግለጫ ተሰጥቶ ነበረ ሎዛ ሚዲያ ላይ ማለት ነው። ሚዲያው ስለ ቤተክርስቲያን የሚያወራ ነው። እነዛ ደናቁርት ዋሽንግተን ነፊ ቀራጢት ጎታች የሆኑ ሰዎች የስ ነው። አትጥሩኝ ፕሊዝ። አልበላም። በምግብ ብቻ አይኖርም እንዴ? ምንድነው ሌሊቱን ቀን መብላት? ትክክል። ወይኔ አዝነውልኝ እኮ አይደለም እኔ እንድከፍልለት እኮ ነው። አንተ አልገባህም። ምግብ ያዝና እግዚአብሔርን እኔ እኮ ልጅ አይደለም ልጅ እንዳይመስላችሁ። ምግብ ያዝና ጋይስ ከዛ ትበያለሽ ይለኛል። አዎ ካልኩ ሂሳቡን በእኔ ካርድ ነው የሚከፍለው። አልበላም። ሽሮዬን እበላለሁ ስነሳ። ይሄ የደህንነት ጉዳይ ነው። እና ልንገርህም አባቢ እነዚህ ጅልጅል አንፎ ቀራጢት ጎታቾች ዋሽንግተን ነፊዎች ማለት ነው መሀይሞች ያተንሶች አይገልጻቸውም። አይገልጻቸው ባሌ ጠንከር ብለህ እንድትሄድበት ስማ። ምን ቢያደርጉ ጥሩ ነው? የመስቀል ዕለት አሉ እንግዲህ መስቀል ታውቃለህ አለን ከምንለው ተንቀሳቃሽ ንብረታችን አንዱ ነው። ከነጮች ጋር ምን አላችሁ ስልባል ላሊበላ መስቀልን፣ ጥምቀትን፣ ረመዳንን መዝረጥ አድርገን የምናውጣ ሰዎች ነን መቼስ የዜግነት ጉዳይ እና ማርያምን በአደባባይ መናፍቆች አዋርደዋል። የመስቀል ቀን የማርያም ስዕል ይዘን እንሄዳለን። ፍቅሬ ማለት የማርያም ስዕል ተሸክመው ሊወጡ የህንጻ እንትን እንግዲህ አክተሯ እዳዘን እነዚህ ጊነስ ላይ የተመዘገበ ነገር የራሱ ስርዓት አለው። እዛ ሄደው ነጠላቸውን ለብሰው በዝማሬ በተለያዩ ቤተክርስቲያኖች ተምሮ ጧፍን አብርተው ምናምን ነው የምትመለሰው። ምን ይላሉ? መናፍቃኖች መቀጠል አለባቸው። በአሁኑ መስቀል ስናከብር እያንዳንዳችን የማርያምን ስዕል ይዘን ነው የምንሄደው። የማርያም ቲሸርት አለበት የማርያም ስዕል ያለበት ይዘን ነው የምንሄደው ሲሉ ልክ አይሆንም አሉ። የሲኖዶሱ ጸሐፊም ሌሎቹም ተቃውጡ አይቻልም ብለው ሲናገሩ ማንም ሰው ራሱ ለማርያምም ክብር አይበጥንም አሉ። ገባክ? ደግሞ ልክ ናቸው። የምናከብረው የመስቀል በዓል ነው። ሁሌም እንደምናደርገው ነጭ ለብሰን ጧፋችንን ይዘን መስቀሉን ክብረ በዓሉን ቱሪስቶች ይመጣሉ እኮ እንት ነገር አለ። የተለየ ነገር አድርገህ ስትጠብቃቸው በየአመቱ አዳዲስ ነገር እንዳለ የሚያሳስብ ኢሜጅ የሚያበላሽ ነገር ነው። ልክ ናቸው። ተደርጎ ከዚህ በፊት አድርገው ያውቃሉ? የማርያም ስዕል ተሸክመው ወጥተው ያውቃሉ? መስቀል ሲያከብሩ ነጠላቸውን ጎትተው ወጣላቸው አይደለም።
ፀሐይን አታስመተዋታል እኮ አንድ አባት ገጥ እንደ እግዚአብሔርን ከዛ እየወጡ ሲናገሩልህ አበዱ ቤቢዬ አበዱ ምንድን ነበረ ሲኖዶሱም ሊቃውንቱም የማርያም ጠላት ነው እናንተ ብትከለክሉንም እኛ በራሳችን ተናግረዋል የማርያም ስዕል እዛችሁ እንዳትመጡ የቤተ ክርስቲያን ባንዲራ ውጪ ይዛችሁ እንዳትመጡ የቤተ ክርስቲያን ኔሴንስ ሎጎ ያለበት ማለት ነው ያቺ ጸዲው አበባ ምናምን ያለችበት የምትለው አበባ ወገቧን ያዘችው ያለችበት ማለት ነው እሷን እና የቤተ ክርስቲያኑ ሎጎ ያለበትን ባንዲራ ይዛችሁ እንድትመጡ ብሔራዊ ባንዲራም ክልላዊ ባንዲራም ይዛችሁ እንዳትመጡ ብለው መግለጫ ሰጡ እነሱ እኮ ደፋር ናቸው የፋኖን እንትን ይዘው ይሄዳሉ እኮ እንዳለ እኮ የፋኖ ጎረምሳ ናቸው አብዛኞቹ እዛ ኢትዮጵያ አዲስ አበባ ያሉት ማለት ነው የፋኖ ጎረምሳ ናቸው ስለዚህ ከአዲስ አበባ ከንቲባ ጋር ተነጋግረው ህግ አውጥተው አጽድቀውልህ ሞጣ ጋር የሚያጣላይ ነገር እንትን እንዳታደርግሽ እየተጠነቀቅሽ ቀጥይ አዎ ስማ ነው የሚለኝ አቤት እና የማርያም ስም ሊዘፈተን ጥምቀት መስቀልን ካላከበርን እንዴ ጤነኛ እግዚአብሔርን እኔ ማለት ነው ከዚህ ነገር ይቻላል ጤነኛ አይደሉም እነዚህ 75% ኦርቶዶክስ ጤነኛ አይደሉም አባቶች ሁሉን ነገር ያቃሉ የሚደረገው ለኔ ሁሌ ነው ነገር አይደለ መረጃ አቀባይ ያላቸው ማህበራዊ ሚዲያ ፌስቡክ ላይ ኢንስታግራም ላይ ቲክቶክ ላይ ይሄ ምን እንደሚደረግ እያንዳንዷን ነገር ያቃሉ ብዬ ነው ነገር ያለው የማህበራዊ ሚዲያ ኢንፎርሜሽን አቀባይ ያላቸው በስርዓት በቃ ሪከርድ ተደርጎ ሃይማኖታዊ ጥያቄ ከሆነ ለሚመልሱት የደህንነት ጥያቄ ከሆነ ለቤተ ክርስቲያኗ መንግስት ሲኖዶሱ አሁን ባለበት ሁኔታ ቱ ቢሆንስት ከመንግስት ጋር ሰላም መሆን አለበት አንተ አታስብም እንደዛ እንዴ ከመንግስት ጋር አይጥልምነቱ ነው መንግስትን ስደቡልን ረብሻ ስንረብሽ አብራችሁን ሁሉ ከጎን ቆሞ ብሎ ሲጠይቋቸው ምን አሉ አይ ለቤተ ክርስቲያኗ ደህንነት ሲባል ከመንግስት ጎን ምን ደግፈው ሐሳብ አለ ማን ደግፈው ሐሳብ አለ ይኖ አባባላቸው ገብቷል ግን መንግስት ተቃዋሚ ሆነ ወጣ አንችልም አሉ እናንተ የብልጽግና አባል ናችሁ የፈለጋችሁትን በሉ የማርያም ፎቶ ዘን እንወጣለን ቲሸርት እናሳተማለን ብለውልህ ሞላጭ አርገው እየሰደቧችሁ ዩቲዩብ ላይ ብትሄድ ስክር ነው የምትለው ስክር ባቢ ሁሉም የሲኖዶስ አባል እየተሰደበ ነው አስወርዷቸው ተብሎ ነበር ግን ኦፓል አንድ ጥያቄ ማርያም ከወለደሽ በኋላ ከነ ልጇ ፎቶግራፍ አለ እርጉዝ ሆነ የተነሳችው ፎቶ አልነበረም እግዚአብሔር ይገስጽህ ናውጣ ባለጌ ምን አይነት መበላሸት ነውራን በአለግ ምን አይነት ድፍረት ነው እንደ ባብ ነው የሚቀጠቅጠው ካገኙ እርጉዞች አሁን ከባድ እኮ ነው የተወለደውን ክርስቶስ ደግሞ ወለቱን ልንጣበቅ ነው ይወለዳል ብለህ ለመልስለት እንደ ካገኙ ገደሉ ኑር አዲስ እንዴት አይነት ወጣጤ እንዴት አይነት ደፋር ምን ቢዳፈር ምን ቢለው ስማ ኑር ቤተክርስቲያን አልቻልኩም ባንደው አለ እንደ ኮሜንት ላይ ይታየኛል ስማኝማ ኑር ቤተክርስቲያን እኮ ማለት ነው ስዕላት የሚስሉት ሚስጥራትን የጠበቁ ነው ለምሳሌ ይሄ ማርያም ኢየሱስን ታቅፋ ያለው ስዕል ሚስጥራት ትርጉሙ ይሄ ወንድ ልጅ ተወልዶልናል የሚለው ለማሳየት ነው ይላሉ እነሱ የሚሉት ነው መናገርክ በእውነቱ ለመናገር ድንግል ፈጣሪዋን ወለደችው ለሚለው አስፈላጊ ነበር ያም እርጉዞና ግን ፖይንቶቹ ኮሩ ያ ነው ወንድ ልጅ ተወልዶልናል የሚለው ለማሳየት ነው ይላሉ የነሱ ሲስሉ ሚስጥራቶችን ጠብቀን ነው የምንስለው ስለሚሉ አንዳንዷን ጥቅስም ስለሚዘሏት ይመስለኛል እና ማርያም እርጉዞና እውነት ለመናገር የለምና ያዛም እንደዛ ነው ስዕል ሲስሉ ሚስጥራቶች አሏቸው መልእክት አላቸው ውስጣቸው ብለው ስለሚያስቡ ከዛ አንግል ነው አገኘኸኝ ተመልሰዋል አግኝቼ
ጉድ እኮ ነው። እመቤታችን ላይማ ተነስታችኋል መናፍቃን። ስራችሁ በሙሉ ቅድስት ድንግል ማርያም ላይ ነው። አንድ እኮ ነው። እድሜ ልኳን እኔ ማነው ረሳሁት፣ አንድ ፕሮቴስታንት ነው እና እድሜ ልኳን ማርያም ከዚህ በላይ እድገት አለ ወይ ብዬ ጠየቅኩት። ገብቶሃል ባቢምልህ ሰው። ስለዚህ የስቅላቱ ፎቶ ስላለ እዛ ላይ ምስሉ ስላለ ኦልሬዲ በ33 ዓመቱ ነው የተሰቀለው፣ አድጓል። ምንድን ነው የፈለከው? ዶክመንተሪ ነው ወይ አልኩት። እንጨትም ሲቀዳ ውሃም ሲሰብር ምናምን ነገር ውሃ ቀዳ ነው የሚሉት። እኔ ለማንኛውም አስረግጬ ነው የምነግራችሁ ማለት ነው። የመስቀል ቀን እንዳለ መስቀል አደባባይ በማርያም ፎቶ ነው የተለቀለቀው። አመፀኛ ናቸው፣ ጤነኛ አይደሉም። እና የአእምሮ እንትን እክል አጋጥሟቸዋል ምእመኑ። አባቶቻቸው የሚሉትን ሽብርተኝነት እንዳለ የአዲስ አበባ ወጣት በነገራችሁ ላይ ማለት ነው ጤነኛ ነው ብዬ እኔ አላምንም አሁን ላይ። እና በድፍረትና በጉልበት ነው ሁሉን ነገር የሚያደርጉት። የሆነ ነገር ሲባሉ እነሱ ካላመኑበት አያደርጉም። እና ምን አዲስ ነገር አለ ላልከው ባብዬ፣ በስንት መከራ ተጋግጠን ድንቅ መዝገም ላይ ያስመዘገብነውን እንትን ሊያሳጡን ነው።